ወበረካቱ ትንሽ ላስታውሳችሁ የምፈልገው በዝክር ዙሪያ ነው። አላህን ሱብሓነሁ ወተዓላ በማውሳት ዙሪያ ትንሽ ያው መመካከር ስላለብን ምክር ለሙእሚኖች ይጠቅማል። ላመኑ ሰዎች አላህ ኸይር ላሻላቸው ሰዎች አላህ ኸይር ለፈለገላቸው ሰዎች ቀናው መንገድ ለሚመራቸውና ለተመሩ ሰዎች መመካከር ትልቅ ውጤትን ያስገኛል። የሰው ልጆች ስንባል ብዙ ጊዜ የተለያዩ ሀጃዎች ላይ ገብተን አኺራችንን እንረሳለን። ሸይጣን አለ፣ ነፍስያ አለች፣ ዱንያ አለ፣ ብዙ መሻኪሎች አሉ። አኺራችን የሚያስረሱን ነጥቦች በጣም ብዙ ነገሮች አሉ። እንዲሁም አላህን እንዳናወሳ ቀልባችን መይት የሚያደርጉ ነገሮች በጣም ብዙ ነገሮች አሉ። ስለዚህ አላህን ማውሳት የሙእሚኖች ባህሪ ነው። ትክክለኛ አላህ የወደዳቸው ሰዎች ባህሪ ነው። አላህን ደግሞ ከመዘከር የሚዘናጉ ሰዎች ደግሞ አላህ የኸይርን በር የዘጋባቸው ሰዎች ናቸው። አላህ ይጠብቀን። አላህን ከመዘከር አላህን ከማውሳት ሌት ተቀን ለአኺራ ከመዘጋጀት የሚዘናጉ ሰዎች አቂባቸው በጣም ያስፈራል። ነብዩ አለይሂ ሰላቱ ወሰላም አላህን የሚዘክርና አላህን የማይዘክር ሰው ምሳሌው ሲናገሩ በህይወት እንዳለ ሰውና እንደሞተ ሰው ነው ምሳሌው አሉ ነብዩ አለይሂ ሰላቱ ወሰላም። በአሁኑ ሰዓት አላህ ያዘነላቸው ሰዎች ሲቀሩ በተለያየ ነገር መሽጉል ሆነናል። ጧት ከቤታችን ስንወጣ ዝክር ዘክረን አይደለም የምንወጣው። ዱንያን ከፊት ለፊታችን አርገን ከመቼ ደረስኩ ዱንያ ላይ እያለ ነው ከቤት የምንወጣው። ነብዩ አለይሂ ሰላቱ ወሰላም ግን ከቤት ሲወጣ የሚባል ዝክር አለ፣ ያንን በሉ አሉ የአላህ መልእክተኛ። እንዲሁም ደግሞ ወደ ቤት ስትመለሱም ደግሞ የሚባል ዝክር አለ፣ በሉት አሉ የአላህ መልእክተኛ። እንዲሁም ደግሞ ወደ ንግድ ወደ ሱቃችሁ ስትገቡ የምትሉት ዝክር አለ፣ በሉት አሉ የአላህ መልእክተኛ። ሱቃችሁንም ዘግታችሁ ስትወጡ የሚባል ዝክር አለ፣ በሉ አሉ ነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ ማታ ቤት ሲገባ የሚባል ዝክር አለ፣ በሉት አሉ ነብዩ አለይሂ ሰላቱ ወሰላም። ሲተኛም የሚባል ዝክር አለ፣ በሉት አሉ ነብዩ አለይሂ ሰላቱ ወሰላም። ማከል ላይ የሆነ ምሽካል የሆነ የሸይጣን ውስወሳ እንዲህ እንደ ህልም አይነት ነገር ሲመጣ አዘሳች ያልሆነ ነገር ሲመጣ የሚባል አለ፣ በሉ አሉ የአላህ መልእክተኛ። እንዲሁም ደግሞ ስትነሱም በሉት አሉ ነብዩ አለይሂ ሰላቱ ወሰላም። ወደ መስጊድ ለሱብሂም ስትሄዱ የምትባል ዝክር አለች፣ በሉ አሉ የአላህ መልእክተኛ። መስጊድ ሲገባ ሲወጣ ሲበላ ሲጠጣ ሽንት ቤት ሲገባ ሲወጣ ዘክሩ አሉ ነብዩ አለይሂ ሰላቱ ወሰላም። ከዝክር የሚዘናጉ ሰዎች አላህ ቀልባቸውን ያደረቃቸው ሰዎች ናቸው። ነብዩ አለይሂ ሰላቱ ወሰላም ተመልከቱ፣ አላህ የወደዳቸው ወንጀላቸው የተማሩ ኸይር ስራቸው የበዛ የተመሰከረላቸው ነብዩ አለይሂ ሰላቱ ወሰላም በቀን 70 ጊዜ አላህን አወሳዋለሁ አሉ ነብዩ አለይሂ ሰላቱ ወሰላም። ይቅርታ ጠይቀዋለሁ አሉ። በሌላ ዘገባቸው ደግሞ 100 ጊዜ አሉ የአላህ መልእክተኛ። እኛ ከዚህ ዝክር የት ነው ያለነው? እንዘክራለን አላህን እናወሳዋለን ወይስ አላሁ አክበር አላሁ አክበር አላሁ አክበር ላጥ ነው? ወይስ ቴሌቪዥን ላይ ተጠምደናል? በአሁኑ ሰዓት እኛ ጋር የደረሱ ሸሮች በጣም በዝተዋል። ውጭ ወሬ ነው፣ ሐሜት ነው፣ ወሬ ማመላለስ ነው፣ ሰዎችን ማጣላት ነው፣ መደነስ ነው፣ መጨፈር ነው። ምላሳችን አያርፍም። ቤት ስንገባ ደግሞ ቴሌቪዥን ነው፣ ቃና ነው፣ ፊልም ነው። ልጆቻችን ሀታ አበላሽተን ነው የምናሳድጋቸው። ልጆቻችን ተርቢያቸው እንዳይስተካከል አድርገን አላህን እንዳያውቁ አድርገን በቃና ፊልም ታይት ለብሳ በምትሄድ ጸጉሯን ከፍታ በምትሄድ ለሴቶች ወንዶችን እያሳየን ወንዶቹ ደግሞ ሴቶች ላይ አፍጥጠን ነው ህይወታችን እያሳለፍን ያለ ነው። ዝክሩ የት ነው ያለው? የት ነው የምንዘክረው አላህን? ቀንስ ለዱንያ እንሮጣለን፣ ማታ ቴሌቪዥን አለ፣ ከዛ የቀረችዋ ደግሞ እንቅልፍ አለች። የቱ ጋር ነው አላህ የምንዘክረው? አላህን እንዘክር እናውሳው። ነብዩ አለይሂ ሰላቱ ወሰላም አደራ ብለዋል በዝክር ዙሪያ። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ምን ይላል? ወለዚክሩላሂ አክበር ወላሁ የዕለሙ ማ ተስነዑን። አላህን ማውሳት ከምንም በላይ ነው። አላህን መዘከር ከምንም በላይ ነው። የአላህ ፍቅር፣ የነብዩ አለይሂ ሰላቱ ወሰላም ፍቅር፣ የሰላት ፍቅር፣ የዲን ፍቅር፣ የሐዲስ ፍቅር፣ የመስጂድ ፍቅር፣ የኸይር ሥራ ፍቅር ቀልቡ ላይ የገባለት ሰው ኸይር የሚባል ነገር እሱ ጋር አለ። አላህ ሱብሓነሁ ወተዓላ ላይ እርጋታን አደርግላቸዋለሁ አለ። ምንም አይጨነቁም፣ በቃ አይሰጉም፣ ስጋትም የለም። ምንም አይነት ፍርሃት አይኖርባቸውም፣ የተረጋጋ የሆነ ኑሮ ይኖራሉ ይላል አላህ ሱብሓነሁ ወተዓላ። በሌላም ቁርአን አንቀጽ አላህ ፈዝኩሩኒ አዝኩሩኩም ይላል አላህ።
አውሱኝ አላህዬ በሉኝ ካንተ በላይ ምንም የለም በሉኝ አንተ አሸናፊ ነህ በሉኝ አንተ ሰጪ ነህ በሉኝ አውሱኝ እኔም አወሳችኋለሁ ይላል ነብያቶች ተመልከቱ ውሃ ውስጥ አሳ ውስጥ ገብቶ አጋሪም የለም አጋዥ የለም እኔ በደለኛ ነኝ ነጃ አውጣኝ ሲሉ ነጃ ያወጣቸዋል የተወሰኑት ደግሞ ባምባገነን በነ ፍርዓውን እነ ሙሳ ሲባረሩ መጥቶ አላህን ሲያወሱ ወንዚቷን ተከፈቺ ይልላቸዋል አላህ Subhanahu Wa Ta'ala ነብዩ መለይ ሰላቱ ወሰላም ሲጨንቃቸው አላሁ ረቢ ላ ኡሽሪኩ ቢ ሸይአ ይሉ ነበር ጌታዬ አንተው ነህ ባንተ አላጋራብህም ከፊትና ከሙሲባ ከጨነቀኝ ጭንቅ ነጃ አውጣኝ ይሉ ነበር የአላህ መልእክተኛ አለይሂ ሰላቱ ወሰላም ደረስልኝ ይሉ ነበር እኛ የት ላይ ነው በአሁኑ ሰዓት እኮ ተወኩላችን እኛ በዚክር አላህን በማውሳት ለአላህ በመመከር ለአላህ በመሆን ሳይሆን በዱንያችን ልክ እያረግነ ነው ገንዘብ በሌላቸው ሰዓት ኢባዳ የሚያበዙ ሰዎች አሉ ገንዘብ ሲያገኙ ደግሞ ከመስጊድ የሚወጡ ሰዎች አሉ አንዳንድ ሰው ልክ ኪታብን በደንብ ቀራቀራ ሲያደርግ መስጊድም ሰላት ሲያበዛ ከዝክር የሚዘናጋ ሰው አለ ይህ ሙሲባ ነው ፍትና ነው ኪታብ መቅራት ባበዛንበት ቁጥር መስጊድ መመላለስ ባበዛን ቁጥር ከሳሊሆች መገናኘት ባበዛች ቁጥር ምላሳችን ሊረጥ ይገባዋል ሊደርቅ ይገባዋል እንዴ መድረቅ ነው እንዴ ያለበት فقست قلوبهم وكثير منهم فاسقون فقست قلوبهم وكثير منهم فاسقون إلى الله سبحانه وتعالى قلباቸው ደረቀች አብዛኞቻቸው ሙጅሪሞች ናቸው ይላል አላህ Subhanahu Wa Ta'ala መስጊድ የሚያበዛ ሰው ቁርአን የሚያበዛ ሰው ሐዲስ የሚያበዛ ሰው ሰዎችን ወደ መስጊድ የሚጣራ ሰው ቀልቡ ሊረጥ ይገባዋል የነብዩ አለይሂ ሰላቱ ሰላም ቀልብ የረጠበች ነበረች እንባን ያወርዱ ነበር ነብዩ አለይሂ ሰላቱ ሰላም እኛ መሳቅ ነው መሰቅሰቅ ነው ስልክ መጎረር ነው አካሄዳችንን ያለ ማስተካከል ነብዩ አለይሂ ሰላቱ ሰላም ለው ተዕለሙነ ማ አዕለም ለደሂክቱም ቀሊላን ወለበከይቱም ከቲራ እኔ ማቃትን የምታቁ ቢሆን ኖሮ ትንሽ ነበር የምትስቁት ብዙ ታለቅሱ ነበር አሉ ነብዩ አለይሂ ሰላቱ ሰላም ዛሬ እኛ ቀልባችን የምትደነድነውና አምባገነን የምንሆነው በገንዘባችን በጎዛችን በልጆቻችን ልክ ነው አላህን በመፍራት በአላህ ተወኩል አይደለም ቀልባችን ጠንከር የሚለው ወይንም ደግሞ በዕልማችን ዕውቀት አለን በዕውቀታችን ልክ ነው ቀልባችን ኩራት የሚሰማት ይህ የሸይጣን ተንኮል ነው ሙእሚኖችን ከአላህ የሚያዘናጋበት ሙእሚኖችን ከአላህ ጋር ያላቸው ግንኙነት የሚያቋርጥበት ሴራው ነው ሙእሚኖች ኸይርን አይጠግቡም ጀነት እስኪገቡ ድረስ በሰላታቸው አይመኩም በዚክራቸው አይመኩም በዘራቸው አይመኩም በዕልማቸው አይመኩም በሀብታቸው አይመኩም በመልካቸው አይመኩም የሚመኩት በአላህ Subhanahu Wa Ta'ala ስለዚህ አላህ አውሱኝ እኔም አወሳችኋለሁ ይላል በሌላም የቁርአን አንቀጽ አላህ ምን ይላል ወዝኩር ረበከ ጌታን አውሳ ያ ሙሐመድ አንተንም የተከተሉ ሰዎች አውሱኝ ይላል አላህ Subhanahu Wa Ta'ala في نفسك بنفس بوسط አውሳኝ ተደሩአን ተናንሰህ ዱዓ ላይ ድንበር አትለፉ ይላል አላህ Subhanahu Wa Ta'ala ዱዓ ላይ ድንበር ያለፉ ሰዎች አሉ ዱዓ ላይ ዚክር ላይ የሚያላግጡ ሰዎች አሉ ሰተናል ውሰድ የሚሉ ሰዎች አሉ ተቀበልን እናቀብል የሚሉ ሰዎች አሉ ማሳ አድርገ የሚሉ ሰዎች አሉ አይቀን እንደርስልሃለን የሚሉ ሰዎች አሉ በእኛ ተመካ የሚሉ ሰዎች አሉ በትንሽም በትልቅም ጉዳይ ወደኛ ተንጠልጥል የሚሉ ሰዎች አሉ ጫት ይዞ ደግሞ የሚረብሹ ሰዎች አሉ አላህ የጠላቸው ሰዎች ናቸው ነብዩ አለይሂ ሰላቱ ወሰላም ሐታ ዚክር ላይ ለሰሃቦቹ ድምጻችሁን ቀንሱ አሏቸው ነብዩ አለይሂ ሰላቱ ወሰላም ለምን እናንተ የምትጠሩት ጌታ እኮ የማይሰማ ጌታ አይደለም የማያይም ጌታ አይደለም ነገራቶች የሚደበቁበት ጌታ አይደለም ያዕለሙ ኻኢነተል አዩን ወማ ትኽፊ الصدور ልብ ውስጥ የምታስበውና የአይንን ገለብታ የሚያውቅ የሆነ ጌታ ነው ድምጻችሁን ቀንሳችሁ አላህን ጠይቁት አሉ ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ኸልዋ ነበራቸው ተደብቆ ዱዓ የሚያደርጉበት ኢቲካፍ ሲቀመጡ ከሰዎች ተሰትሮ ይቀመጡ ነበር አይሻ እኮ በተኛነበት ፈልጌ አጣዋቸው ዞር ዞር ሲል ለጨለማ ላይ ሲፈልግ እግራቸውን አገኘው ተደብቆ ሲሰግዱ ጨለማ ላይ ያዝልቀቅ አትበል ጫት አስቀምጣ አትረብሽ ጫት የሸይጣን መሳሪያ ነው የጦንቃዮች መሳሪያ ነው የደጋሚዎች መሳሪያ ነው ጫት የዱርዮች መሳሪያ ነው ጫት የዱዓ መሳሪያ አይደለም ማን ነው የነገረ ጫት ነብዩ አለይሂ ሰላቱ ሰላም ዘንድ ነበር እንዴ ሰሃቦች ጫት ይበሉ ነበር እንዴ ጫት የዱዓ መሳሪያ አይደለም የዱዓ መሳሪያ ወደ አላህ መቃረቢያ ዚክር ነው ቁርአን ነው
አላህ Subhanahu Wa Ta'ala ዱዓ ላይ የሚያጭበረብሩ የሚዋሹ ድንበር የሚያልፉ ሰዎችን አይፈልግም። እንዴት አንተ ዛሬ ቀበሌ ገብተህ ማጥቂመውን ማትበላውን ጫት ፍርድ ቤት ዳኛ ዘንድ ጫት ይዘህ ማትቀርበው ሰውዬ እንዴት በሁለት ጉንጭ ጫት ወጥረ ያ ረቢ ትላለህ? እንዴት አላህን ትዳፈራለህ? እንደዚህ ነብዩ አለይሂ ሰላቱ ወሰለም እኮ ወደ ዱዓም ሲመጡ ቁርአን ለመቅራት ሲመጡ ወደ መስጊድ ሲመጡ ምን ይጠቀሙ ነበር? መፋቂያን ይጠቀሙ ነበር። ጥርሳቸውን ፋቅ ያደርጉታል። አደብ ስርዓት አለ ለዱዓ። ባቡ ዱዓ አለ ሪያዱ ሳሊህ ላይ፣ ቡኻሪ ላይ ባቡ ዱዓ አለ፣ ቁርአን ላይ አለ ስለ ዱዓ። የቱ ጋር ነው ባቡ ጫት ተብሎ የተጠቀሰው? የቱ ጋር ነው ጫት ወደ አላህ ያቀርባል ተብሎ የተጠቀሰው? አረ ግርግሩ ይቅርብን፣ ረብሻው ይቅርብን። ዱዓችን ደግሞ ሁሌ አዋራ ለብሰን የምንኖረው ለዚህ ነው፣ አላህ ላይ ድንበር እያለፍን። አንተ ማን ሆነ ነው ለራስህ ሳታገኝ አንተ ለሰው የምትሰጠው? ዛሬ ሰይድና ከድር ነው እንካ ሰተናል፣ ጀባ ብለናል፣ ኤኔትሬው ምስቷንም ሳሊዋንም ቤቱንም ሰተናል። መጨረሻ ደግሞ የመሳፈር አምጣ ይላል። ከሰጠኸው ለምን አትወስድም? ከዛኛው ቀደም ከሰጠው ከቤት መኪናው ከኤኔትሬው ከምኑ ምናምን አንዱን ለምን አትወስድም? አረ አንሸወድ ወጣቶቹ እንንቃ። ጫት የሙእሚኖች የሙስሊሞች አይደለም። እኛ ዛሬ እኮ ሰዎች ጫት በዚህ በኩል እያፈሰሱ ጥርሳቸው የተሰባበረ ሰዎችን የሙስሊም አባቶች ብሎ እያሳዩን በዛ ማድረግ አለብን? ጫት የሙስሊሞች የዱዓ መሳሪያ ነው። ጫት እኮ በአሁኑ ሰዓት መሳሪያ የሆነው የዝሙት መሳሪያ ነው የሆነው፣ የሺሻ መሳሪያ ነው የሆነው፣ የመጠጥ መዳረሻ ነው የሆነው። ጫት የዱዓ መሳሪያ አይደለም። ሙእሚኖች ደግሞ ከእንዲህ አይነት ነገር የጸዱ ናቸው። ጫትን ተውና ምግብ እየበላ ዱዓ አታደርግም። ውሃ እየጠጣ ዱዓ አታደርግም። ቴምርም ይሁን እየበላ ዱዓ አታደርግም። ዱዓ ሲባል እጅን ትዘረጋለህ፣ በምላስህ ትናገራለህ፣ ቀልብህን ሬዲ ታደርጋታለህ። ዛሬ እኮ ልክ ከሰላት በኋላ አሰላሙ አለይኩም ረበና አቲና ምናምን ሲባል በዚህ በኩል ጫማውን እያሰር አንድ እግሩን አሚን ይላል። በዚህ በኩል ደግሞ አስተግፍሩላህ አሚን አስተግፍሩላህ አሚን አስተግፍሩላህ አሚን። ምንድነው የጫወታ? አደብ የለም እንዴ? ስርዓት የለም እንዴ? ነብዩ አለይሂ ሰላቱ ወሰላም ሰላት ስንጨርስ ምን እንደምንል አልነገሩንም እንዴ? ከሰላት በኋላ ምን አይነት ዝክር እንደሚዘከር አልተነገረም እንዴ? አረ አንቀልድ፣ አላህን እንፍራ፣ ዲኑ ላይ አንቅጠፍ፣ ዲኑን አጥብቀን እንያዝ። ነብዩ አለይሂ ሰላቱ ወሰላም አንድ ቀን ወደ ሰሃቦቻቸው ተመልሶ ከሰላት በኋላ እጃቸውን አንስተው በጀማ ዱዓ አድርጓሉ የሚል ነገር ለምን አታመጣም? በሪያዱ ሳሊ በቡሉግ ለምን አታመጣም? ሐታ በፊቂ በኢማሙ ሻፊዒ እንኳን ለምን አታመጣም? ፈላስፋዎች አላህ ላይ ድንበር ያለፉ፣ ነብዩ ላይ ድንበር ያለፉ፣ ቢድዓን ያንሰራፉ፣ ሱናን የገደሉ ሰዎች አንዳሉ አሊሞች አንድ ቢድዓ አይጀመርም አንዲችን ሱና ብታጠፋ እንጂ የነብዩና መንገድ ሀድም ብታደርግ እንጂ አትጀመሩ ማለት። ተመልከት ከሰላት በኋላ ነብዩ አለይሂ ሰላቱ ወሰላም አሰላሙ አለይኩም አስተግፊሩላህ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላል ወል ኢክራም። ከዛ በኋላ አላሁ አክበርን 33 ጊዜ፣ ላኢላሃ ኢላላህ 33 ጊዜ፣ ሱብሃንአላህ 33 ጊዜ። ልክ ከሰላት በኋላ ደግሞ ረበና አቲና ስትመጣ ደግሞ ማንን አጠፋች? የነብዩና አለይሂ ሰላቱ ወሰላም ሱና አጠፋው። በቃ ሀድ ማረገው። ይሄንን ዝክር ሳይጨርስ ኢማሙ እዚህ ጋር ሲጀምር የራሱን ይተዋል። በቃ ተስቢሃኑ ሻት እያረጋ እዚህ ጋር ሲጀምር አንገቱ ላይ ጥምጥም ያረጋትና እጁን ይዘረጋል ወደ ላይ። አረ ነብዩ አለይሂ ሰላቱ ወሰላም ከሰላት በኋላ ዝክር በሉ አሉ። ወሃቢዎች ዱዓ የለም ይላሉ፣ አክራሪዎች ዱዓ የለም ይላሉ፣ ሸፋ የለም ይላሉ። የሚል የለም። መስመሩን አስተካክለው ነው በቃ የመጣውን እንደመጣበት ተጠቀም። ነብዩ አለይሂ ሰላቱ ወሰላም ሲያደርጉት እንደነበሩት አድርግ። አትረብሽ፣ ድቤ አትቀጥቅጥ፣ ሰፈር አትረብሽ፣ ጎረቤት አትረብሽ፣ ምስትን ቡና አታስቀጥቅጣት። ለሊት 9 ሰዓት ድቤ እየቀጠቀጠ ጎረቤት አትረብሽ። ጎረቤትን አዛ አታርግ። ልጆች ይተኙ፣ ምስት ትተኛ ነው እንጂ እኮ ዱዓ የሚከለክል የለም። የእናንተ ጌታ ጥሩት፣ ተደሩአን ተናንሳችሁ ሰባብሮ ያስቀምጣል። ዱዓ ድንበር ካለፍክ ተደሩአን ወኺፋ ተናንሳችሁ እየፈራችሁ ወዱነል ጀህሪ አለ። ድምጻችሁን ከፍ ሳታደርጉ ቁርአን ላይ እኮ ነው ያለው። ቁርአን ላይ እኮ ነው ወዱነል ጀህሪ የሚለው እኮ ቁርአን ላይ ነው። ድምጽን ከፍ አታድርግ። አርሂቦና ቢሆን እሻዛ ያኺ ወላሂ እሻዛ ላብ አርሂቦና ቤት ትርጉም ይገባችኋል? ሐሙስ ማታ የሚባለው ከዛ በኋላ ተነሱ ይባላል። ሲነሱ አይታችኋል? በየመስጊዱ ማብራት አጥፉ ይባላል። ማን ሊገባ ነው? አብይ ነብዩ ሊገቡ ብሎ ነው ተነሱ የሚሉት። ሱብሃንአላህ እትፈትኩ አላህ ምን አለ ለነብዩ አለይሂ ሰላቱ ወሰላም ካንተ ጋርም ሲዳረቁ ሲዳፈሩ ሲጨቃጨቁ ሲቀልዱ የነበሩትም ይሞታሉ። የቂያማ ቀን አማመላ ተቀርብና ይከፈላል። ነብዩ አለይሂ ሰላቱ ወሰላም ፎጣን ያመጡ ፊታቸው ላይ እንደዚህ ያደርጉ ነበር። የት ሞቱ? መዲና። የት ተቀበሩ? መዲና። ማን ቤት? አይሻ ቤት። እሺ ቆይ እዛ ደግሞ ናይበሉኝ መዲና ትላለህ፣ እዚህ ደግሞ አርሂቦ ነብይ ግቡ ትላቸዋለህ። እንደገና ቀብር ዝያራ ብለ መዲና ትሄዳለህ። ምን አይነት ግራ የገባው ባዳ ነው ያለው አንተ።
ምን አይነት የተረበሸ ነገር ነው ያለው አንተ ጋር? እዚህም ይመጣሉ እዛም ይሞታሉ ይወስዱሃል መዲናም لا اله الا الله والله የነብዩን አለይሂ ሰላቱ ወሰለም ዲን ያለማወቅ ይኸው ሸይጣን እንደዚህ ይጫወትብናል እንደፈለግ ነው። ዱዓ የሚደረገው በስነ ስርዓት ነው። በቃ አደብያት ፓርላማ ላይ ቀርቦ እኮ የሆነች ነገር እንኳን እዚህ ጋር ትል ተቀምጣበት እንደብዝ ብሎ አያነሳ ሚዲያው እንዳል ያየው ነው። እቺ ፋራ ወይ አዲስ ነው እንደገባችው ፓርላማ ላይ ምናምን ይባላል። ስለዚህ ምን ያደርጋል? ጠንቀቅ እንዲም አይልም እንዲህ ነው በቃ ካሜራው እንደዚህ ምንጽራ እንደዚህ ያደረገ ኮፍያ እንኳን እንደዚህ ያደረገ መስጊድ ሲመጣ ግን አሪፍ ወለ ቢርሂቦ ምንድነው ይቀልድ? አማመላ እኮ ነው የምትቆመው ሰማይን ምድርን የፈጠረ አሸናፊ የሆነውን ጌታ ለማንም የማይበገረውን ጌታ የመጀመሪያው የመጨረሻውን ጌታ የነብዩን አለይሂ ሰላቱ ወሰለም ጌታ የኢብራሂም የሙሳን የነብዩላህ አደምን ጌታ እኮ ነው የምትጣራው። ምን እንደዚህ ያዳፍራል? በዱዓ ድንበር የሚያልፉ ሰዎች አላህ ይበቀላቸዋል። والله ዱዓ ላይ የሚዘናጉ ሰዎች እንደሚወቀሱት ዱዓ ላይ ድንበር የሚያልፉ ሰዎችም ይወቀሳሉ። አትጠራጠሩ። አረ አንዳንዶቹ ደግሞ እኔ ነኝ በዛ በኩል ማዳረስሽ እሱን ተይና እኛ ጋር ጠይቅ። በቃ ትንሽም ትልቅም ጉዳይ ሲገጥምሽ ማንን ጥሪ? ሼኾችን እኛን ጥሪ። የት ይሆናሉ እርሶ? አዲስ አበባም ቢሆን ኦንላይን አገኝሻለሁ ችግር የለውም ምድርሽበት ጥሪኝ አብሽር። ከዛ መጣ ይችላል ሴትያ የት ዋቢ ወንዝ ላይ ከነፈረሷ ውሃ ወሰዳትና ያ ሼኾች አለች አወጣናትና ውጭ አስቀመጥናት ብሎ ታሪካቸውን ያስቀምጣል። ኩፍር እኮ ነው። ከእስልምና ጨርቅህን ጠቅልለ ምንጣፍ ሳይቀር ይዘህ ትሄዳለህ። ለችግር የሚደርሰው ማን ነው? አላህ Subhanahu Wa Ta'ala። ከችግር ነፃ የሚያወጣው ማን ነው? አላህ Subhanahu Wa Ta'ala። ትዳር የሚሰጠው ማን ነው? አላህ Subhanahu Wa Ta'ala። ልጅን የሚሰጠው ማን ነው? አላህ Subhanahu Wa Ta'ala። ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ። በዝክር አላህን በመውደድ በአላህ ፍቅር ውስጣቸው የተዋበች የተጌጠች ሰዎች ለምንም አይበገሩ። ለምንም ሰማይ ዝቅ ቢል መሬት ከፍ ቢል አይገርማቸውም። መፍረሱን አላህ ነግሯቸዋል። ሰማይ ዝቅ ይበል መሬት ከፍ ይበል አይጨንቃቸውም። የሱ ጌታ ማን አለ? አላህ Subhanahu Wa Ta'ala። ተመራዋ ትከንፋለች በሰማይ ማን ነው የሚይዛቸው አለ ከቁርአን ላይ። ማን ነው የሚይዛቸው? አላህ Subhanahu Wa Ta'ala። ተመልከት። አረ እኔ ነኝ የሚይዛቸው ክንፏን ሰብሰብ ዘርጋ ስታደርገው እኔ ነኝ የሚይዛቸው ይላል አላህ Subhanahu Wa Ta'ala። አረ አላህን እንጠይቅ። ለችግር የሚደርሰው አላህ ነው። ዱዓ እናድርግ። ቀልባችንን እናርጥባት። ከቴሌቪዥን ከቃና ከጫት ወሬ ከማመላለስ ቀልብ ከመድረቅ ቀልባቸው የደረቁ ሰዎች ጀሃነም ይበላቸዋል። ቀልቡ የደረቀ ሰው ይስጋ። ከሰለፎች ሽንት ቤት ሲገቡ ጨንቃቸው ነበር። ዛሬኛ ጋዜጣውን ይዞ ይገባና ውጭ ሰዓት የለውም ሽንት ቤት ይገባና ያነባል። ሽንት ቤት ገብቶ ሃሎ ቆይ አንዴ ሽንት ቤት ውስጥ ነኝ ይላል። ሰለፎች ሰሃቦች ሽንት ቤት ይጨንቃቸው ነበር። ለምን? ዝክር ተከልክሏል። ሽንት ቤት ውስጥ አላህ እንዳዘክሩ ስለተባሉ ይጨንቃቸው በቃ። ስለዚህ ዝክር የሚዘክሩ ሰዎች አላህ የወደዳቸው ሰዎች ናቸው። አላህ Subhanahu Wa Ta'ala ጌታችሁን የፈራችሁ ስትሆኑ የተናነሳችሁ ስትሆኑ ዱዓ አድርጉ ይላል። ወዱነል ጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል። ጠዋትም ማታ። ጠዋት ብሎ ማለት ቀኑ ሙሉ ዘክር። ሱቅም ላይ ብትሆን ዘክር፣ ከሱቅ ውጭም ብትሆን ዘክር፣ መኪናም ውስጥ ብትሆን ዘክር፣ መስጊድም ዘክር፣ ከመስጊድ ስትወጣም ዘክር። ምላስ ከዝክር እንዳይወገድ የዝክር አይነቶችን አጥንተን እንዘክር። ባቡ ዝክር አለ ገብተን እናጥራ። ምን እንበል? ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሱብሃንአላህ ወቢሐምዲ አደደ ኸልቂ ወሪዳ ነፍሲ ወዚነተ አርሺ ወሚዳደ ከሊማቲ። ነብዩ አለይሂ ሰላቱ ሰላም ሰዓትም የገደቡባቸዋል ያልተገደበባቸው አሉ። እንዘክር። ከዝክር የተዘናጋ ሰው በቃ ወሬ ነው ቂለ ወቃል ወሬ። ቁርአንን እኮ እነ ኢማሙ ሻፊዒ ባንዴ ይጠጡታል። በቃ ይጠጡት መጠጣት እኮ ዝክር አንዘንጋ። ዝክር በጣም ትልቅ ቦታ አለ። ከዝክር የሚዘናጉ ሰዎች አሪፎች አይደሉም፣ ሞኞች ቀላቅሎች ናቸው። ጃሂሎች አላህ ነብዩን ሰለላሁ ዐለይሂ ወሰለም የማያውቁ ሰዎች ናቸው ከዝክር የሚዘናጉት። ሙእሚኖችም አላህን ይፈሩታል፣ ይዘክሩታል፣ ለይል ይሰግዳሉ፣ ይደፋሉ፣ ዝምድናን ይቀጥላሉ፣ የአባትነትን ሐቅ ይጠብቃሉ፣ ኸይር ያበዛሉ፣ ከሸር ይጠነቀቃሉ፣ ቀብር ዝያራ ያደርጋሉ። ዝያራ ሲባል አብሬትና ቃጥባሪ አይደለም ማለት ዝያራ እኛ ሀገር የምናውቀው አብሬ ቃጥባሪ ይዞ አፍር መብላት ነው አይደል? ነብዩ አለይሂ ሰላቱ ወሰላም መጀመሪያ አካባቢ ከልክሎ ነበር ቀብር ዝያራ። በኋላ ነብዩ አለይሂ ሰላቱ ወሰላም ፈዙሩሃ ዘይሯታል ፈኢንሃ ትዘክሩኩሙል አኺራ አሉ ነብዩ አለይሂ ሰላቱ ወሰላም። ከቀብር ተበሩክ አፈር ለማምጣት አይደለም የሚኬደው። አፈርማ ሰዎች ለቤት ለግንባታ ምናምን በሲኖትራክ የጫኑት ይበቃል ይቅርብ። እዚህም እያለቀ ነው እዛ ምን ያደርጋል? ነብዩ አለይሂ ሰላቱ ወሰላም ፈቅጄላችኋለሁ ሂዱ አሉ። ለምን? ትዘክሩኩሙል አኺራ አኺራን ታስታውሳችኋለች። ዛሬ ቀብርም ሲኬድ ስልክም ማይዘጋ የለም። ሀታ ነብዩ አለይሂ ሰላቱ ወሰላም ቀብርን በጫማ አይረግጡም ነበር። ቀብር ላይ መቀመጥን ከልክለዋል። ቀብር ላይ መቆምን ከልክለዋል። ቀብር ላይ መጮህን ከልክለዋል ነብዩ አለይሂ ሰላቱ ወሰላም። ቀብር ላይ መረማመድን ከልክለዋል።
ዛሬ ሄድና ሃሎ ቆይ አንዴ ቀብር ላይ ነኝ ባክህ ቆይ አንዴ ጭነሃል አውርደው በቃ ችግር የለውም እመጣለሁ። ነብዩ አለይሂ ሰላቱ ሰላም ግን ሂዱ። ለምን? አኺራን ታስታውሳቸዋለች። ያሁኑ ደግሞ በተቃራኒ ዱንያን ታስታውሳቸው። ልክ ቀብር ሲሄድ ነው በቃ የሚመጣለት። እንትና ጋር ብድር አለኝ ተቀበሉልኝ፣ እንትናን እንደዚህ አዝዤው ነበር፣ እንትና ሪሲቱን ተቀበላችሁት ወይ፣ እንትና ወሰደ ወይ፣ እንትና አወጣ ወይ። አክስ ግሳጼ ያዘነጉ ሰዎች እንደው ጭንቅ የሆነ ኑሮ ነው ማሩናቸዋል። ስለዚህ ዝክር አላህ ለማውሳት ይጠቅማል። ወላ ተኩን ሚነል ጋፊሊን አለ ቁርአኑ ላይ እዛው መጨረሻ ላይ። አላህን ከማያውሱ ሰዎች አትሁን። ወንድሜ ወሬ አታብዛ፣ ወሬ ቀንስ፣ ምግብ ቀንስ፣ ሆድን አትሙላ፣ አጠቅጥቀው። ነብዩ አለይሂ ሰላቱ ሰላም ሆዳችሁን ለሶስት ነገር አርጉት አሉ የአላህ መልእክተኛ። ለምግብ፣ ለውሃ፣ ለአየር፣ ለሶስት ነገር አርጉታል። ዛሬ 3 ጥብስ ይዘና ምናምን 5 ጥብስ ይዘና ይለው ስታሰው የለም ብቻውን ነው። ኢና ሊላሂ ወኢና ሊበላው ነው። ከዛ ይበላውና 2 አምቦ ሀምታ ይላል እንደገና አምቦ እሺ ማኪያቶ ይደግማል። ከዛ በኋላ የት ሄዳል? ጫተራ ደግሞ ጫቷን ይዝና በቃ የሚቀመው በትራስ ነው እንደዚህ ተብሎ ላኢላሃ ኢላላህ። ነብዩ አለይሂ ሰላቱ ሰላም ግን ሆዳቸው ላይ ምን አሰሩ? ድንጋይ አሰሩ። ተመልከቱ። ሀታ ነብዩ አለይሂ ሰላቱ ሰላም የዛን ቀን እኮ ሰሃቢዩ አበላቸው። እንደው የምትወልደዋን እንዳታርዳሉት፣ እንግዳነት ገብቶን ወላዲቷን እንዳታርዳሉት ነብዩ አለይሂ ሰላቱ ሰላም እሼቱን ቀንጥፎ አመጣ አርዶ አበላቸው። ነብዩ አለይሂ ሰላቱ ሰላም ሲሳይ የቂያማ ቀን ተጠይቁበታላችሁ አሉ ነብዩ አለይሂ ሰላቱ ሰላም። አረ ይቅርብ፣ ጫቱ ይቅርብ፣ 10 እና 7 ጥብስ ይቅርብ፣ አምቧ 3 እና 4 ይቅርብ፣ ቀንስ በልክ አድርግ፣ በሽታም ይመጣልሃል እኮ። ሐኪም እኮ ነው ሲነግረው የሚገባው። ያሁኑ ሰዓት ነብዩ ሲነግሩት አይገባው። ነብዩ አለይሂ ሰላቱ ሰላም ቢጠጣ ነገር ላይ ዝንብ ከገባ ውስጥ አርጋችሁ አውጥታችሁ ጠጡታል። እኔ ወላሂ አልመጣልኝም ምናምን እና ይተዋል። ከዛ ዶክተሮቹ ደረሱበት። አሁን ምን አሉ? እንደዛ አገኘ ነው እኮ። ምን አገኛችሁ? ለካ አንደኛው ክንፍ ላይ መርዝ አለ፣ አንደኛው ደግሞ መድኃኒት አለ ማክሸፊያ። አገኙ ሲነግሩት ዲስ ኢዝ ኦኬ ይላል። በቃ ኦኬ ያላ መልእክተኛ ግን አርጉታሉ ነብዩ አለይሂ ሰላቱ ሰላም። ሆዱም ደግሞ ይጠቀጥቅና ኪሎ ሲመዘን 150 ነው። ሐኪም ቤት ሄድና ዴንጀር ይለዋል። በቃ ምን ነው ጾማዎትን በጣም ጣፋጭ ነገር ያበዛሉ፣ ምግብ ቢቀንሱ በጣም አዝጊ ነው። አሁን ይሄ ደም ግፊቱ መጥቷል፣ ሱካሩን ይከተሉታል። ከዛ በኋላ በጣም አስቸጋሪ ስለሆነ ጧት ስፖርት ይስሩ፣ ምግቦት ይቀንሱ፣ ሱካር እንዳይበሉ። በቃ ይመጣል ቤት ይሄን እንዳሰሪ በአላህ ይሻለው ተዛዝተሽው ካለ ሱካር እንዳይጨምር ይላል። ይሄ ነብዩ እኮ ተናግረዋል። ነብዩ አስተካክሉት መጀመሪያ በቃ አመቻች፣ ብዙ አትብላ፣ በልተ ደግሞ እንደዚህ ተጨናንቃ አተኛ ተናገሩ ነብዩ። የነብዩን ከተቀበል ከመድኃኒት ነው በቃ። ነብዩ አለይሂ ሰላቱ ሰላም አላህ በሽታን እንዳወረደውላ ምን አውርደዋል አሉ? መድኃኒት። ለእያንዳንዱ በሽታ መድኃኒት አውርደዋል። አሊማሃ መን አሊማሃ ወጀሂላሃ መን ጀሂላሃ። ያወቃት ያቃታል፣ ዱዳ የሆነ ደግሞ ያልገባ አይገባውም ነው። በቃ ዶክተር ነው የሚገባው። ከሰዓት ጠዋት ሱካር ምን ትመላለሳል በቃ ሐኪም ቤት። አራ አስተካክል፣ ካላህ ጋር ያለህን አላቃ አስተካክል። አኽላቅ ይስተካከላል፣ ባህሪ ይስተካከላል፣ ሁሉ ነገር ይስተካከላል። ድንበር አትለፍ። በቃ መጨረሻ ደግሞ ይነግረዋል። እንደገና ደግሞ አሁን ተመልሶ ሲሄድ ይቅማሉ። አዎ እሺ ያጨሳሉ። ትንሽ በቀን አንድ ነው ማጨሰው። እሺ ሺሻማ ነፃ ነኝ። ከዛ አይ ጫቷ ራሱ ካልቆመች ለህይወቱት በጣም ያዘጋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። የዱዓ መሳሪያ ሊቆም የዱዓ መሳሪያ ሊያቆሙት በቃ ይቅር እንደው። ከዛ በኋላ ገዝቶ ማስቃም ይጀምራሉ። አበባ ለራሳቸው ተከልክለዋሉ፣ ለሰው ገዝቶ ያስቀማሉ። እንደገና ያንንም በሽተኛ ሊያረጉ። እሺ ጥርሶትን ሰው የሚጨርሱት በጫት የዱዓ መሳሪያ ከሆነ ታዲያ ጥርሶትን ይወስድቦታል እንዴ? የነብዩ አለይሂ ሰላቱ ሰላም ፊታቸው፣ አኽላቃቸው፣ መልካቸው፣ ጥርሳቸው፣ አካሄዳቸው፣ አበላላቸው፣ አለባበሳቸው ያማረ ነበር የነብዩ አለይሂ ሰላቱ ሰላም። ሰዎች አይዶ ራሱ ይደረግጡ ነበር ነብዩን እንዲህ ውበታቸው ራሱ። ዝም ብሎ እንደዚህ አታፍቶ እንደዚህ ጋቢ ደርቦ ምናምን 3 ጥምጣም አድርጎ የሚሄዱ አታረጋቸው። ነብዩ አለይሂ ሰላቱ ሰላም ሰዎች አይቶ ራሱ ይደረግጡ ነበር እንደዚህ ውበታቸው። አንተ በዚህ ጫት እያፈሰሰ ልብስን መሬት ላይ እየጎተትክ አራ እንስተካከል። ወደ ነብዩ አለይሂ ሰላቱ ሰላም መንገድ እንምጣ። ስሜታችን አንከተል። ጫት የሚከለክለው ሰው ይጠቀማል እንዴ? አንተ 100 ብር ዛሬ የምታወጣው 100 ብር ለኔ ይመጣል እንዴ? ለራስ ነው። ዝርያን ያበላሽብሃል፣ ሻህዋ ስሜትን ያበላሽብሃል፣ ጥርስን ይጨርስብሃል፣ አካልን ይጨርስብሃል። ይቅርብ። ስፖርት ስራ፣ ጠንከር በል፣ ለይል ስገድ፣ ሱና ጾሞችን አብዛ፣ ዝክር አብዛ፣ ኸይር ስራ። በቃ የነብዩ ባህሪ የሙእሚኖች ባህሪ አይደለም። ጫት ቤት ድቤ መቀጥቀጥ፣ አሪቦ ነቤ ማለት፣ ያዙኝ ልቀቁኝ ማለት፣ ዋሬ መሄድ፣ ይቅርታ በሉኝ አይደግመኝ ማለት አይሆንም እኮ። ኑር ሁሴን አሁን ጧጧት ቡና የሚያፈሉ ጫት የሚቀሙ ሰዎች ማክሰኞ ካለፈ የሆነ እንቅፋት ቷስ ያረጋቸው ይቅርታ በሉኝ አይደግመኝ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እንዲህ አይነት ነገሮች ተጠንቅቀን ወደ ዝክር ወደ ትክክለኛው እንምጣ። አላህን እንወቅ፣ ነብዩን አለይሂ ሰላቱ ወሰላም እንወቅ።
ለአኺራችን ጊዜና ሰዓት እንስጥ واذكروا الله كثيرا لعلكم تفلحون አላህን ብዙ ናውስት ምን ትሆናላችሁ ነጻ ትወጣላችሁ ነጃ ከዱንያም ጭንቀት ከአኺራም ጭንቀት ከቂያማ ቀን ውርደት ከጀሃነም እሳት ነጻ ትወጣላችሁ እንድና ሙእሚን የሆነች ሴት አላህን የሚዘክር የሆነ ወንድና አላህን የሚዘክር የሆነች ሴት አላህ ብዙ ምን አዘጋጅቶላቸዋል መክፈራን አዘጋጅቶላቸዋል ይላል ከነሱ መሆን አንፈልግም አላህን ከሚዘክሩ ሰዎች ስራት ካላቸው ሰዎች ከሙእሚኖች መሆን አንፈልግም ከፈለግን ወደ ዝክር ወደ ትክክለኛው እንመለስ ሆያ ሆያ አይደለም ይሄ ድቤቅ ቀጣ ሰፈርበሻ ምናብን ከተማመረበሽ ናይበሉኝ መዲና ይውሰዱኝ መዲና የለም ይሄ እስልምናን አይወክልም ከሺዓዎች ከረዋፊዳዎች ከካፊሮች የመጣ ነው ጭፈራ والشعراء يتبعهم الغاوون ገጣሚዎች ጠማሞች ናቸው የሚከተሏቸው ሂድና አብዱላህ ኢብኑ አባስን ተፍሲሩን ተመልከት ዘፋኞች ነው አለ ቀይረው አሪቦ ነብይ ምናምን እንደውም ያኛው ይሻላል ወንጀል ነው እሱ ያኛው ኹዝ ቢዲ ያ ረሱላህ ናይበሉኝ መዲና ይውሰዱኝ መዲና ሽርክ ከእስልምና ያስወጣሃል እጄን ያዙኝ መዲና ይውሰዱኝ መዲና የሚወስደው ማን ነው አላህ አንድ ጊዜ አንዱ ምን አለኝ በጣም የነብዩ ሸውቅ ነበራቸው መዲና ሄዱ አለኝ በምን ሄዱ አረ ፓስፖርት የላቸው ገንዘብ የለ ምን የለ በምን ሄዱ ኤርፖርት ሄዱና ለምን መጡ ተመለሱ ሲላቸው ዘበኛው አንተ አላህን ፍራ እኔ ያላህ ዛኪር ነኝ ምናምን የነብዩ ዘካሪ ነኝ ነው እሺ ይግቡ ምናምን አላቸዋል ከዛስ ውስጥስ በቀዛ ገቡ አለ የት ሄዱ ከዛ ሳውዲስ በምን ተቀበላቸው በቃ ደርሶ መጡ ወደ ነብዩን ያላቅም ማለት በቃ ደርሶ መጡ ሸውዶት እኮ ነው ይጄ መጣው የሆነ ቦታ ሳምንት ሄዶ ቆይቶ መጣና መዲና ደርሼ ነብዩን አገኘው አህመድ الرفاعي የሚባል የሱፊዎች አባት ነው ሽርክን ኩፍርን የጀመረ ሰው አንድ ቀን ነብዩን አገኘዋቸውና ነገሩኝ አለ አልፋቲያ የሚባለው እንትን ላይ ለብሶ ላይ ነብዩን አለይሂ ሰላቱ ሰላም አገኘቻቸው ኦንላይን አገኘዋቸው ይላል ኦንላይን ነው ባሁን ነው በሞባይል ከዛ አገኘዋቸውና ፋቲሃቱ ሰላት የሚባል ሰጡኝ ይላል ኪታቡ ላይ ነው 552 ይሄ የአህመድ ተጃኒ ኪታብ አለ ሰላት አልፋቲሃ ሰጡኝና ከዛ በኋላ ሂድ አሉኝ አለ እሺ መጣና ምን ይላል አንድ ጊዜ ይላል ሰላት አልፋቲሃን ያለ ሰው 6 ጊዜ ቁርአንን ከማህተም ይበልጣል ይላል ሱብሃንአላህ ኪታቡ ላይ አስቀምጦታል የሱፊዎች ኪታብ ነው የመንዙማ መውሊድ ላይ ምናምን የሚቀራ ኪታብ ነው እሺ እሱንም እንደገና አለፈው ይሄ ኩፍር ነው እኮ ይሄ ካላ ቃል ይበልጣል እንዴ ከዛ እሺ አለፈና ሌላኛው ደግሞ ምን አለ አሁን ሐሙስ ምናምን ዝም ብሎ የሚከበር እንዳይመስላችሁ ሐሙስ ቀን የኔን ፊት ለማየት የተወፈቀ ሰው አላህም ካን አይጨምርም ኪታቡ ላይ ሐሙስ ቀን የኔን ፊት ለማየት የተወፈቀ ሰው ይላል يدخلul jannata بغير حساب ይላል ተመልከት ያለ ምንም ጥያቄ ጀነት ይገባል ይላል ተመልከት ወለው ካነ ካፊረን ይላል ላ ኢላሃ ኢላላህ ካፊር እንኳን ቢሆን ጀነት ይገባል ይላል አህመድ الرفاعي ይባላል ይሄ የሱፊዎች ኪታብ ነው በቃ ይሄ በየመውሊዱ የሚጨፍሩበት ኢስቲጋሳ ተወሱል ምናምን ረብሻ አካባቢ የሚረብሹበት ኪታብ ነው እሺ ሌላስ ሰላቱል ፋቲሃ ሰጥቶኝ አላህን በስሞቹ እንዳጠይቀው አሉኝ ይላል ነብዩ አለይሂ ሰላቱ ሰላም ቅጥፈቱ ተመልከቱ ወይ ከለከሉ አዎ ቁርአኑ ሴቲት ولله الاسماء الحسنى فادعوه بها ለአላህ ምርጥ የተዋቡ ስሞች አሉት ምን አድርጉት ጠይቁት ይላል ቁርአኑ አይ በቃ ለኔ ሰጡኝ ነብዩ ለሳሃቦቻቸው አልተናገሩም ነበር ለኔ ነገሩኝ ይላል በግልጽ እንደዚህ አዑዙ ቢላህ ይሄን ሸክ ነው የሚከተሉ ሱፊዮች እሺ ሌላኛው ደግሞ አሁን ተንቢህ ላይ ስትመጣ ደግሞ መሬት በስንት በሬ ነው ቆመች በበሬ ቀን ቆማለች ይላል መሬት በበሬ ቀን ቆማለች በሬውን መጥቶ አንድ ስላለሱ ነካሲ ያደርገው ያኔ ነው መሬት የሚፈርሰው ይላል እንደዚህ አይነት ቀልድ ያለበት ኪታብ ላይ ነው ተንጠልጥሎ የሚሄዱት አንድ ቀን ወደ ላይ ሳያዩ እንዲህ ተሸፋፍኑ አኺራ የሚሄዱ ሰዎች አሉ አቂዳቸውን ሳያስተካክሉ ስለዚህ ዝክር ብሎ ማለት አጣርቶ መዘከር በቃ ነብዩ አለይሂ ሰላቱ ሰላም ሲዘክሩት እንደነበረው መዘከር ኹዝ ቢዲ ያ ረሱላህ ናይበሉኝ መዲና ይውሰዱኝ መዲና በነብዩ ፍቅር አበጥኩ ለምን አትከስልም ከፈለክ ለምን አትከስልም በእንደዚህ አይነት ፍቅር አላህ ነብዩም አያውቁህም አንተን እኛን ደግሞ አሸውደንም ኪታቡላሂ ወሱነቱ ረሱሊሂ አለይሂ ሰላቱ ሰላም በይነ አይዲና ያላህ ቃልና የነብዩ አለይሂ ሰላቱ ሰላም እጃችን ላይ ያለ ሐዲሳቸው ማንንም አይሸውደን ምናልባት የሞኞቹ እንደዚህ ጫት የሚወዱት አፊ ችግር የለውም በቃ አንቺ ያለብሽ መርሃባ ብቻ ነው ኪታቡ ያለው በእኛ እጅ ነው የሚባሉ ሰዎች እነሱ ይሻወዱ እዛው ችግር የለም ለራሳቸው እስልምናን ግን አይወኩም እዛው ይሻወዱ በቃ ስለዚህ አሉባልታ ይቅርብን ወሬ ይቅርብን ወደ ዝክር እንመለስ ዝክራችንን እናስተካክለው ደግሞ የጸዳ ዝክር ይሁን ወንጀል ውስጥ የሚያስገባ እንዳይሆን ይሄው የሽርክ ዝክር አይደለም ኩፍር ነው እንዳልኳችሁ ነው ዘፋኞቹ ወንጀል ናል እነዚህ ደግሞ ጭራሽ ከእስልምና ይዟቸው ይወጣል ነብዩን በእልም ያገኙዋቸው እንደዚህ ያሉኝ ምናምን ይህ ሞኝ ቅላቅልነት ይቅርብንና ጠንካራ ሙስሊሞች እንሁን ጠንካራ ሱንዮች ጠንካራ ሰለፊዮች እንሁን ጠንካራ አላህን የሚዘክሩ ሰዎች እንሁን በዝክር የተዋብነ ሰዎች እንሁን
ذكر الله يكلكلو سو يتوارد سو نو ذكر بك الله ቁርአን ቅራ ጧት ቅራ ማታ ቅራ ስትሄዱም ያወሱታል ተኝቶም ያወሱታል ሲሄዱም ያወሱታል ሲቀመጡም ያወሱታል አይጠጉም አላህን ከማውሳት ጥራት ይገባም ይሉታል ደግሞ ያጸዱታል አላህን ትክክለኛውን ማወቅን እንወቀው ወደ መስጊድ እንግባ ዝክራችን እንዘክር ቁርአንን እንቅራ በሰማነው የምንጠቀም አላህ አድርገን ከዝንቦች አላህ አያድርገን አላህን ከሚዘክሩ ሰዎች ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ